ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንት የዩቲዩብ ቻናል ተከታታዮቻችን፣ በእነሆ በዛሬው የማይክሮባዮሎጂ ቆይታችን ደግሞ እስካሁን ስንነጋገር የቆየነው ይሄ ማለት ግራም ኔጌቲቭ ባክቴሪያ ብለን በሱ ውስጥ ሶስት ነገሮች እንደምናወራ ቃል ተግባብተን ነበረ። እነሱም ማን ነበሩ? ጂንስ ኦፍ ኒዜሪያ፣ ዛሬ የምንጀምረው ጂንስ ኦፍ ሄሞፊሊየስ እና ማን ይቀረናል? ጂንስ ኦፍ ቦርዴቴላ። በሁለት ኤፒሶዶች ስለ ጂንስ ኦፍ ኒዜሪያ፣ ስለ ኒዜሪያ ሜኒንጂታይደስ እና ስለ ኒዜሪያ ጎኖሪያ አይሆፕ ቆንጆ ቁም ነገር እውቀት እንዳገኛችሁ ተስፋ አደርጋለሁ። እነሆ አሁን ደግሞ ሌላው ሜዲካሊ ኢምፖርታንት ተብሎ ከሚጠሩ ማይክሮቦች መካከል ዛሬ የምንጀምረውን ጂንስ ኦፍ ሄሞፊሊየስ ከሱ ውስጥ ደግሞ ወሳኝ የሚባለውን አንስተን የምንነጋገር ይሆናል። እኔ እንደተለመደው አብሬያችሁ ቆየው ዮናታን ነኝ። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩት በአክብሮት እንጋብዛችኋለን። በቀጥታ ወደ ቪዲዮአችን። ስለዚህ በዛሬው በኤፒሶድ 13 ወይም ኤፒሶድ 13 ላይ ቆይታ ስናደርግ የምንነጋገረው ወይም የምንጀምረው ስለ ጂንስ ኦፍ ሄሞፊሊየስ ነው። እንግዲህ ጂንስ ኦፍ ሄሞፊሊየስ ከምኖቹ አካል ነበር ያልኳችሁ። ከዚህ ከግራም ኔጌቲቭ ብለን ስንጀምር ካወራናቸው አንደኛውና ወሳኙ ጂንስ ኦፍ ሄሞፊሊየስ ነው። አንደኛውን ተነጋግረን ጨርሰናል። ሁለተኛው ደግሞ በዛሬው ክፍላችን ስለ ጂንስ ኦፍ ሄሞፊሊየስ እንጀምራለን። ይህ ጂንስ ኦፍ ሄሞፊሊየስ እስቲ እንተዋወቀው። ሶስት ወሳኝ በሽታ አምጪ የሆኑ ባክቴሪያዎች ቤተሰብ ነው ይህ ጂንስ ኦፍ ሄሞፊሊየስ። ሶስት በጣም ታዋቂ ያሉ እነሱን አንድ በአንድ እንመለከታቸዋለን። ግን ራሱ ጂንስ ኦፍ ሄሞፊሊየስን እስቲ ጀነራል የሆነው ካራክተሪስቲክሱን እንመልከት። በግራም ስቴን በሚደረግ ጊዜ as a part of what ግራም ኔጌቲቭ ስለሆነ ግራም ስቴን ስናደርገው ምንድነው ማለት ነው? that is ግራም ኔጌቲቭ ነው ማለት ነው። ፕላስ ይህ ጂንስ ኦፍ ሄሞፊሊየስ የሚይዛቸው ባክቴሪያዎች በባህሪያቸው እነዚህ ሁለት ነገር የላቸው። የመጀመሪያው have that is non motile ናቸው። ይሄ ማለት ከቦታ ቦታ አይንቀሳቀሱም። አንደር ማይክሮስኮፕ ስናያቸው የሆነ ቦታ ላይ ስታቲክ አድርገው የሚቀመጡ የባክቴሪያ አይነቶች ናቸው ማለት። ስለዚህ ነን ሞታይል ናቸው። ሲቀጥል ነን ስፖር ፎርሚንግ ናቸው። ይሄ ማለት ነን ሞታይል እና ነን ስፖር ፎርሚንግ። ነን ስፖር ፎርሚንግ ማለት ባክቴሪያዎች ሃርሽ የሆነን ኢንቫይሮንመንት ለመቋቋም ሲፈልጉ ምን ያደርጉ ነበረ? ስፖር ፎርም ያደርጉ ነበረ። ነገር ግን ይህ ጂንስ ኦፍ ሄሞፊሊየስ ውስጥ የተካተቱ ባክቴሪያዎች ነን ስፖር ፎርሚንግ ባክቴሪያ ናቸው። ይህ አይነት ካራክተሪስቲክስ አላቸው ማለት ነው። ሌላው ሲቀጥል ጀነራል የሆነው ካራክተሪስቲክሱ ሜታቦሊዝሙን እንመልከት። ሉክ ሜታቦሊዝሙን ስናይ አደገኛ ባህሪ ያለው እዚህ ጋር እንግዲህ ሜታቦሊዝም ወይ ኤሮቢክ፣ አኔሮቢክ፣ ኦብሊጌት አኔሮብስ፣ ፋኩልቴቲቭ አኔሮብስ እያልን የምንጠራቸው አሉ አይደል? ከነሱ ውስጥ ይህ ጂንስ ኦፍ ሄሞፊሊየስ ብለን የምንጠራው ባክቴሪያ በሜታቦሊዝሙ that is facultative anaerobes ባክቴሪያ ነው። right? ይሄ ማለት ባክቴሪያውን አደገኛ ያደረገበት ምክንያት ምንድነው? in the presence of oxygen or ደግሞ in the absence of oxygen ምን ማድረግ ይችላል ማለት ነው? survive ማድረግ ይችላል ማለት ነው። can damage different structures of our body ማድረግ ይችላል። ልክ የበሽታ ስርዓቱ ከተጀመረ በኋላ የኦክሲጅን መኖር አለመኖር ለዚህ ለጂንስ ኦፍ ሄሞፊሊየስ ባክቴሪያ አሳሳቢ ነጥብ አይደለም ማለት ነው። መልካም በዚህ መንገድ ፋኩሊቲቭ አኔሮብስ ነው ካልን እዚች ጋር አንድ ፋክት ይነግረናል። it's a part of the normal flora። ምን ማለት ነበር ኖርማል ፍሎራ? መቼም የኢትዮ ነርሲንግ ስቱደንትስ ቤተሰቦች አይ ሆፕ ትመልሱታላችሁ። ምን ነበረ? ጉድ ከመለሳችሁት መልካም። ኖርማል ፍሎራ ማለት እኛ ሰውነት ውስጥ የሚገኝ እኛ ላይ በሽታ ሳያስከትል ወይም ደግሞ ቀንና ሰዓት ሲጠብቅ፣ ይሄ ማለት ሰዎች የበሽታ የመከላከል አቅማቸው ሲቀንስ ወይም ደግሞ ከሚገኙበት ተፈጥሯዊ ቦታ ሌላ ቦታ አቅጣጫ ሲቀይሩ ካልሆነ በስተቀር እኛ ላይ በሽታ ማስከተል የማይችሉ ነገር ግን በውስጣችን የሚገኙ ምን እንላቸዋለን? ኖርማል ፍሎራ። ቅድም ያልኳችሁ ሁለት ነጥቦች ካልተከሰቱ በስተቀር። ስለዚህ ኖርማል ፍሎራ ነው in the upper respiratory tract። የላኛው ልክ ምስሉ ላይ የምትመለከቱት የሪስፒራቶሪ ትራክት አካል ላይ እንደ ኖርማል ፍሎራ እነዚህ ባክቴሪያዎች ይገኛሉ።
ነገር ግን ኦፖርቹኒስቲክ የሚሆኑበት ገጠመኝም አለ። ምን ሲሆን ሰዎች የበሽታ የመከላከል አቅማቸው በሚቀንስበት ጊዜና የተለያዩ ሁኔታዎች ሲመቻችላቸው ግን እኛ ላይ ምን ያደርጋሉ? በሽታ ያስከትላሉ ማለት ነው። ይሄ አይነት ጀነራል ካራክተሪስቲክስ ያለው ጂነስ ኦፍ ሄሞፊለስ በዚህ መንገድ ተዋውቅ ነው። የጂነስ ኦፍ ሄሞፊለስ ወሳኝ ፓቶጄኒክ፣ ይሄ ማለት the word pathogenic ማለት እኛ ላይ ምን የሚያደርጉ በሽታ አምጪ የሆኑ ወሳኝ ታዋቂ ባክቴሪያዎች አሉት። ማንም ይዘው ይህ ጂነስ ኦፍ ሄሞፊለስ የሚይዘው 3 ታዋቂ አሉት። የመጀመሪያው ሄሞፊለስ ኢንፍሉዌንዛ፣ ሄሞፊለስ ዲክሬይ እና ሄሞፊለስ ኢጂፕቲከስ ናቸው። አንድ በአንድ በየኤፒሶዱ እንመለከታቸዋለን። ዛሬ አብረን ማን እንመልከት? ሄሞፊለስ ኢንፍሉዌንዛ የሚባለው የጂነስ ኦፍ ሄሞፊለስ ታዋቂው ብዙ በሽታዎች ላይ ተሳትፎና አስተዋጽኦ የሚያደርገውን ባክቴሪያ እንጀምራለን። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ይህ ለእናንተ የተመረጡ እንደ እውቀትም ደግሞ በጣም ጽድት ያሉ በሚገባቸው መልክ እያቀረበላችሁና እየሰራ የሚገኝ ይህ አስገራሚው የዩቲዩብ ቻናል ነው። እንዲህ አይነት ቁም ነገሮችን ለማግኘት የምትፈልጉ ከሆነ ይህ ሁነኛ ቦታው ነውና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱት እያልን እንቀጥላለን። የመጀመሪያው የጂነስ ኦፍ ሄሞፊለስ አካል የሆነውን ስለ ሄሞፊለስ ኢንፍሉዌንዛ እንጀምራለን። እስቲ ቅርጹ ምንድነው? ሞርፎሎጂውን እንመልከተው። ሞርፎሎጂውን የመጀመሪያው ሞርፎሎጂው በሳይዝ ደረጃ ስንመለከተው ስሞል ነው። ልክ ምስሉ ላይ የምታዩትን አይነት ፊቸር ያለው ስትራክቸር ላይክ ኮኮባሲላይ አይነት ሼፕ ያለው ማለት ነው። በአጠቃላይ ይሄ ጂነስ ኦፍ ሄሞፊለስ ባይ ዘ ዌይ their morphology is like ኮኮባሲላይ ፖሊሞርፊክ ስትራክቸር ይለዋል። ከዛ ውስጥ የጂነስ ኦፍ ሄሞፊለስ ቤተሰብ የሆነው ሄሞፊለስ ኢንፍሉዌንዛ that is small ነው ፕላስ that is ፖሊሞርፊክ ነው። ምን ማለት ነው ፖሊሞርፊክ ማለት? ፖሊ ማለት ብዙ ነው፣ ሞርፊክ ስትራክቸር። ስለዚህ have variety of ምን አለው ማለት ነው ሼፕ ስትራክቸር ያለው ብዙ አይነት ስትራክቸር እና ሼፕ ያለው ነው ማለት ነው። ምን ብለን የምንጠራው? this ሄሞፊለስ ኢንፍሉዌንዛ። ሌላኛው በግራም ስቴን ስናደርግ that is ግራም ኔጌቲቭ እንደሆነ ያው የጂነስ ኦፍ ሄሞፊለስ አካል ስለሆነ ይህ አይነት ካራክተሪስቲክስ አለው። under what the morphology ምን እያልን የምናወራው? this ሄሞፊለስ ኢንፍሉዌንዛ እያልን የምንጠራው ማለት ነው። good ሄሞፊለስ ኢንፍሉዌንዛ እንዲህ አይነት ሞርፎሎጂ አለው ከተባለ እንግዲህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል አንዱን ባክቴሪያ ሲያነሳ ዝም ብሎ ይሄን ብቻ ያወራ። ምንድነው የሚያደርገው? ዲያግኖሱን ያወራችኋል፣ ምን አይነት ምልክት ያሳያል፣ እንዴትኛው ላይ በሽታውን ያስከትላል እና መፍትሄውስ ምንድነው የሚለውን እነጋገራለን። ስለዚህ ስለ ሄሞፊለስ ኢንፍሉዌንዛ ምንነት እናውቃለን። ከዛ በተወሰነ መንገድ አይነቶች አሉት፣ እንዴት ይተላለፋል፣ እኛ ላይ እንዴት አድርጎ በሽታ ያስከትላል፣ ፕላስ ደግሞ ምን አይነት ምልክቶች ተከስተው እንዴት ይመረመራል፣ ትሪት እና ፕሪቨንሽኑ እናወራለን። ስለ ሄሞፊለስ ኢንፍሉዌንዛ እንቀጥላለን። ሁለት ወሳኝ ታይፖች አሉት ይህ ሄሞፊለስ ኢንፍሉዌንዛ። እንግዲህ በነገራችን ላይ እዚህ ፖይንት ላይ አንድ መያዝ አለብን። ይሄ ኢንፍሉዌንዛ ሲባል የቫይረሱ ብቻ እንዳታስቡ። ዛሬ እያወራን የምንገኘው ኢንፍሉዌንዛ የባክቴሪያውን ኢንፍሉዌንዛ ነው። የስ ምን ስላለ ነው? ይሄ በቫይራል ላይ ብዙ ጊዜ የሪስፓይሬቶሪ ትራክት ኢንፌክሽን ከቫይረሶች ጋር ሲመጣ ኢንፍሉዌንዛ ብለን የምንጠራው የቫይረስ አይነት አለ። ግን እኛ እያወራን ያለነው ዛሬ እሱን ቫይረስ ሳይሆን ቫይረስ አይደለም ሲጀምር ርዕሳችንም ባክቴሪያ ኢንፍሉዌንዛ የሚባል ባክቴሪያም እንዳለ እንታውቁልኝ ነው። ስለ ሄሞፊለስ ኢንፍሉዌንዛ ባክቴሪያ ስናወራ ብሮድሊ በሁለት ይከፈላሉ፣ ኢንካፕሱሌትድ እና ነን ኢንካፕሱሌትድ። that means in their structure that is covered የሆነ ካፕሱሌትድ ያለውና የሌለው በመባል በሁለት ይከፈላሉ። ምን this ሄሞፊለስ ኢንፍሉዌንዛ የመጀመሪያው ኢንካፕሱሌትድ ወይም ታይፕ ብሉን እንመልከት። የሁለቱን ጀነራል ፊቸሩን ስነግራችሁ የዚህ ኢንካፕሱሌትድ በመጀመሪያ ስናይ that is በጣም ብዙ በሽታዎች ላይ የሚሳተፍ ነው። that is ኢንቫሲቭ አይነት ስትራክቸር ያለው ነው። እዚህ ጋር የምንጠራቸው በሽታዎች ጋር በቀጥታ በሚባል ደረጃ ግንኙነትና አስተዋጽኦ ወይም ኮንትሪቢዩሽን ያለው የባክቴሪያ አይነት ይሄ ማለት ከሄሞፊለስ ኢንፍሉዌንዛ በሁለት ከፍለን እያየን ነው። ከሁለቱ ማን ነው በሽታዎች ላይ ትልቅ ተጽዕኖ የሚያደርሰው ከተባለ ይህ ኢንካፕሱሌትድ ብለን የምንጠራው የሄሞፊለስ ኢንፍሉዌንዛ አይነት ነው ማለት ነው። ለምን የሚለውን እዚህ ጋር የምነግራችሁ ይሆናል። በሽታው እንዴት እኛ ላይ ተከሰተ የሚለውን ሳወራችሁ ይሄ ማለት ፓቶጂነሲሱ ላይ ማለት ነው።
ነገር ግን ልትይዙልኝ የምፈልገው የትኛውን በሽታ ላይ አስተዋጽኦ የሚያደርገው በጣም አልኳችሁ ዲስ ኢንካፕሱሌትድ ብለን የምንጠራው የሄሞፊለስ ኢንፍሉዌንዛ ታይፕ ቢ ነው። ነን ኢንካፕሱሌትድ ብለን የምንጠራው ጋር ስንመጣ ደግሞ that is less invasive ነው። ብዙ ጊዜ ብዙ በሽታዎች ላይ አንሰማውም። ነገር ግን ይህ ኦልሶ የሄሞፊለስ ኢንፍሉዌንዛ ሁለተኛው አይነት ነው። ስለዚህ በዚህ ካፕ እናድርገው። ቺፓይ ምን አልኩኝ? ሄሞፊለስ ኢንፍሉዌንዛ ብለን የምንጠራው በሁለት ይከፈላል። ኢንካፕሱሌትድ እና ነን ኢንካፕሱሌትድ። እዚህ ኢንካፕሱሌትድ ብለን የምንጠራው ወይም ታይፐብል ብለን የምንጠራው ውስጥ ወደ 6 የሚጠጉ ሴሮታይፖች አሉ። ከዛ ውስጥ ደግሞ ስፔሲፊካሊ ከነዚህ በሽታዎች ጋር አብሮ አስተዋጽኦ ያለው ማን ብለን የምንጠራው አለ? ሄሞፊለስ ኢንፍሉዌንዛ ታይፕ ቢ የተባለ የሚጠራ አለ። ብዙ በሽታዎች ላይ የራሱ የሆነ አስተዋጽኦ ያለው የሄሞፊለስ ኢንፍሉዌንዛ ኢንካፕሱሌትድ ታይፕ ቢ ብለን የምንጠራው ነው ማለት ነው። መልካም። በዚህ መንገድ ሁለት ካታጎሪ እንዳለው ካወቅን በምን መንገድ ይተላለፋል የሚለውን ደግሞ ፖይንት ልስጣቸው። ዋነኛ መተላለፊያው ይህ ሄሞፊለስ ኢንፍሉዌንዛ ኢንፌክሽን በሚፈጠርበት ጊዜ በሪስፒራቶሪ ድሮፕሌቶች ነው ማለት ነው። በዋነኝነት ምን የሚያደርገው የሚተላለፈው በምን አልኳችሁ? በሪስፒራቶሪ ድሮፕሌት at the time of sneezing ሊሆን ይችላል። በተለያዩ ምክንያቶች ከሪስፒራቶሪ የሚወጡ ትንንሽ ሞለኪውላር ሳይዝ ያላቸው እነዚህ ዋነኛ መተላለፊያ መንገዶቹ ናቸው። ዲስ ሄሞፊለስ ኢንፍሉዌንዛ። ሌላኛው ፓቶጂነሲሱን ልንገራችሁ። ልክ ፓቶጂነሲሱን ስናወራ በምን መንገድ እኛ ላይ ይገባል አልኳችሁ? through the respiratory droplets. so ከገባ በኋላ it bind with the respiratory what the epitheliums respiratory what epithelium እዛ respiratory ላይ የሚገኝ የኤፒቴሊየም አይነት አለ። እዛ ቦታ ላይ ከገባ በኋላ ባይንድ ያደርጋል። ከዚያ በኋላ ይህ በብዙ በሽታዎች ስር ይጠቀሳል ያልኳችሁ ኢንካፕሱሌትድ ታይፑ ዋነኛ ሮሉ ምን መሰላችሁ? ልክ የኛ ኢሚዩኒ ሲስተም አንቲጂን የሚባል ነገር ሲገባ ምን ያዘጋጃል? አንቲቦዲ ያዘጋጃል። ከዚያም ጋር ተያይዞ የኛ ኢሚዩኒቲ ሲስተም እሱን ማስወገድ የሚጠቀምበት ፕሮሰስ ይሄ ፋጎሳይቶሲስ እያለን የምንጠራዋለን። ሶ ካፕሱል ስላለው ምን መደረግ አይችልም ማለት ነው። that is ፋጎሳይት መደረግ አይችልም። ይህ ምኑ ኢንካፕሱሌትድ ብለን የምንጠራው የሄሞፊለስ ኢንፍሉዌንዛ ታይፕ ቢ ማለት ነው። በዚህም ምክንያት ኢንቫሲቭ በሆነ መንገድ እኛ ላይ ኢንፌክሽን ማስከተሉን ይቀጥላል ማለት ነው። ስለዚህ የካፕሱል መኖሩ ሮሉ ምንድነው? የሚመጣውን ከሰውየው ላይ human is a major reservoir by the way for this hemophilus influenza። ስለዚህ ምን ያደርገዋል ማለት ነው? የኛ ኢሚዩኒቲ ሲስተም እንዳይውጣው ፋጎሳይት አድርጎ እንዳያስወግደው ምን ያደርግበታል? ይከላከልበታል ማለት ነው። ስለዚህ በዚህ መንገድ እንድትረዱልኝ እፈልጋለሁ። ምኑን? their pathogenesis። መልካም ክሊኒካል ማኒፌስቴሽኑ ጋር እንምጣ። ከብዙ በሽታዎች ጀርባ አሁን መጠራላችሁ በዋነኝነት ላይ ሚኒንጃይተስ፣ ኢፒግሎታይተስ እና ኒሞኒያ ኦታይተስ ሚዲያ ጋር በጣም ትልቅ የሆነ ቁርኝነት አለው። ምንም ምንለው this hemophilus influenza type B ስፔሻሊ ደግሞ እድሜያቸው አንደር 5 የሆኑ ቺልድረኖች ላይ በጣም ብዙውን በሽታዎች ያስከትላል። እነዚህ ምን ጠቅሳቸው ሶ ላይክ የሚኒንጃይተስ አይነት ምልክቶች ሚኒንጃይተስ የምንለው በሽታ አለ አይደል? the inflammation of meninge ሶ ያ ሲከሰት ላይክ ፊቨር፣ ስቲፍ ኔክ እና የመሳሰሉትን ልክ ብዙ ላይ የምታያቸውን የሚኒንጃይተስ ምልክት ማሳየት ይጀምራሉ። ሌላው ደግሞ ይህ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ምን የሚባል በሽታ ይመጣል? ኢፒግሎታይተስ። ይሄ በጣም ሜዲካሊ ኢመርጀንሲ ነው። ላይክ the obstructions of the airway, the inflammations of the epiglottis። ልክ ምስሉ ላይ የምታዩትን አይነት ስትራክቸር ምን ሲያደርግ ማለት ነው? ኢንፍሌም ሲያደርግ የሚፈጠር ነው። ከዛ ጋር ተያይዞ ላይ drooling, the obstructions of the airway, difficulty of breathing እኚህ አይነት ምልክቶች እናያለን። ምን ካስከተለ? ኢፒግሎታይተስ እዛ ላይ ሄዶ ኢንፍላሜሽን ከፈጠረ ምን ያልኳችሁ ባክቴሪያ ይህ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ብለን የምንጠራው። ሌላው ኒሞኒያ ላይ ያስከትል ይችላል። ስፔሻሊ ምን ባክቴሪያ የሚያመጣው ኒሞኒያ በጣም አደገኛና ሲቪር የሚባለው የኒሞኒያ አይነት ማለት ነው። ያ ሲከሰት ላይ ሪፕሮዳክቲቭ የሆነ ካፍ፣ ሃይ ግሬድ ፊቨር የመሳሰሉትን እንዲከሰቱ ያደርጋል። እነዚህ እንደ ክሊኒካል ማኒፌስቴሽን ነው ካላቸው በሽታ አንጻር ነው እንደዚህ የምንገልጸው። ሌላኛው ኦታይተስ ሚዲያ the inflammations of the middle ear
usually associated with accumulations of the fluid ይለዋል that define ሲደረግ ማለት ከንሱ ላይ የምታዩትን አይነት ሲከሰት እዛ ቦታ ላይ ህመም ይከሰታል like the earache እና የመሳሰሉ fever like ባክቴሪያ ስለሆነ እንዲህ አይነት ምልክቶችን ሲያሳይ ልንሰማ እንችላለን ማለት ነው። ስለዚህ እንደ ክሊኒካል ማኒፌስቴሽን አሶሺየትድ ዊዝ በሽታዎቹን አየን። ሚኒንጃይተስ ላይ መጣ ይችላል፣ ኤፒግሎታይተስ፣ ኒሞኒያ፣ ኦታይተስ ሚዲያ እና ሌሎችም። ልክ እነዚህ ሲከሰቱ ምን አይነት ምልክት ያሳያል የሚለውን ሃይላይት አድርጌያቸዋለሁ። አያችሁ ምን ያክል አደገኛ ባክቴሪያ እንደሆነ። ይህ ሄሞፊለስ ኢንፍሉዌንዛ ብለን የምንጠራው ታይፕ ቢ ስፔሻሊ ዳት ኢዝ ኢንካፕሱሌትድ የሆነው እንዲህ አይነት አደገኛ እስከ ሞት ድረስ ሊያደርሱ የሚችሉ በሽታዎችን ያስከትላል ማለት ነው። ታዲያ እንዲህ አይነት ነገር ካመጣ በምን አይነት መንገድ ዲያግኖስ ይደረጋል የሚለውን ደግሞ ልግለጽላችሁ። ያላችሁት ከኢትዮ ነርሲንግ ኢንስትሩመንትስ ጋር ነው። ይሄ ቪዲዮ ሰብስክራይብ፣ ላይክ፣ ሼር ይፈልጋልና ለብዙ ሰዎች እንዲደርስ ይሄንን ማድረጋችሁ ለእናንተም እንዲህ የመሳሰሉና ሌሎች የኢትዮ ነርሲንግ ኢንስትሩመንትስ ቪዲዮ እንዲደርሷችሁ ሰብስክራይብ ማድረግ ይጠቅማችኋል ማለት ነው። እሱን አደራ ለማለት እንወዳለን። እንቀጥል። የመጀመሪያው ዲያግኖስ የምናደርግበት ወይ የምንመረምርበት መንገድ በግራም ስቴን ነው። ግራም ስቴን ስናደርግ ዳት ፋይንድ የምናደርገው ላይክ ግራም ኔጌቲቭ የሆነ ስትራክቸር ነው። ላይክ ስቴን ሲደረግ ላይክ ፒንክ ወይም ሬዲሽ አይነት ከለር የምናገኝበት ማለት ነው። ያለ ፕላስ ላቴክስ አግሉቲኔሽን ስፔሲፊካሊ ፎር ዲስ ካፕሱል ስትራክቸሩን ለማወቅ ይሄ ላቴክስ አግሉቲኔሽን የሚባል ፕሮሰስ አለ። በዛ መንገድ ይመረመራል። ይህ ብቻ አይደሉም፣ ብዙ መንገዶች አሉ። በነገራችን ላይ ይህ ሄሞፊለስ ኢንፍሉዌንዛ እንደው ከዲያግኖሱ ጋር ተያይዞ እዚህ ፖይንት ልስጣችሁ። በጣም ፋስቲዲየስ ተብሎ ከሚጠሩ ባክቴሪያዎች ውስጥ ይጠቀሳል። ምን መሰላችሁ? ፋስቲዲየስ ስንል ይሄ ላይክ ዝም ብሎ ራንደም የሆነ አጋር ላይ ካልቸር ማድረግ አንችልም። የባክቴሪያ ብዙ ጊዜ እንደውም ይሄ ሄሞፊለስ ኢንፍሉዌንዛ የሚጠቀሰው የሚፈልገው የአጋር አይነት ካልቸር ለማድረግ ላይክ ቸኮሌት አጋር ይባላል። እሱን ይጠቀማል ማለት ነው። ይሄንን ፖይንት እንድትይዙ ይፈልጋሉ። ትሪትመንት ላይ እንምጣ። እንግዲህ ብሮድ ስፔክትረም የሆነ አንቲባዮቲኮች ናቸው ለዚህ ጊዜ የሚታዘዙት። እንደነ ሴፍትራክዘን፣ አምፒሲሊን፣ ላይክ ማክሮሌትስ ብለን የምንጠራቸው ግሩፖች አሉ። እንደነ አዚትሮማይሲን፣ ኤሪትሮማይሲን እና የመሳሰሉት ሲሰጡ ልንሰማ እንችላለን። ይሄ የሕክምናው መንገድ ነው። ነገሮች ከመከሰታቸው በፊት ግን ሳይቃጠል በቅጠል እንዲሉ ፕሪቨንሽን አለው። በጣም ቆንጆ ነገሩ ነው። ሞስት ኢፌክቲቭም ነው ይህ ክትባቱ ማለት ነው። ስፔሻሊ በኢትዮጵያ ራሱ ይሄ ወደፊት ስንደርስ እናየዋለን። ፔዲያትሪክስ ላይ ላይክ ኢፒአይ የሚባል ፖይንት አለ። ኢፒአይ ማለት ኤክስፓንድድ ፕሮግራም ኦፍ ኢሚዩናይዜሽን ተብሎ ይሄ ብዙ ጊዜ ዴቨሎፒንግ ካንትሪዎች ላይ ኢንክሉዲንግ ኢትዮጵያን ጨምሮ የሚሰራ ፕሮጀክት ወይም ፕሮግራም ነው። ፔንታቫለን ተብሎ የሚጠራ ቫክሲን አለ። ያ ቫክሲን ውስጥ የሚገኘው አንድ የአንቲጂኖ አይነት ሄሞፊለስ ኢንፍሉዌንዛ ቀደም ያልኳቸው አደገኛ የባክቴሪያ አይነት አይደለ? የሱ ቫክሲን ይሰጣል። እናም ኤፌክቲቭ ነው ማለት ነው። ዛሬ እጥር ምጥን ባለ ሁኔታ ምን አድርገን ግን ስለ ጂንስ ኦፍ ሄሞፊለስ ጀምረን ታይፕ ቢ ስለሚባለውና በዋነኝነት በሽታ ስለሚያደርሰው ሄሞፊለስ ኢንፍሉዌንዛ ተመለከትን ማለት ነው። በቀጣይ ሁለቱን አንድ ላይ አጣምረን እዚህ ጋርና እዚህ ጋር ጽፈን ስለ ሄሞፊለስ ዲክሬይ ወይም ደግሞ ይሄ ከርክር የሚባለው በሽታ የሚያመጣውና ሄሞፊለስ ኤጂፕቲከስ የሚባለው እዚህ ጊዜ ከፒንክ አይ ጋር የሚያያዘው ባክቴሪያ አንድ ላይ ጠቅለል አድርገን የምንቀጥል ይሆናል። ይህ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቀጣዩ ቪዲዮ እስከምንገናኝ ድረስ ባይ